በልጅማ አይደለም እኮ የምትቀጪው። ተይ እንጂ ክፍያ ነው ትለኛለች እንዴ? ጎበዝ አንቺ በልጄ እንዴ እየነገርኳት ነው ዲቴል። በጣም እየናፈቀችኝ ነው ልጄ። እንደዚህ አይነት ስሜት ይሰማኛል ልጄን አሳየኝ እያልኳት አታሳየኝም። እንደዚህ አይነት ቀላቀል ልጅሽ እኔ ሆኜ ነው ባለፈው የሚያሳየው። ህፃንሽ እንዴ አንቺ በልጅ የምትቀጪ? እኔ ከእንደዚህ አይነት ሰው ጋር ነው ልጅ እስካስብ ድረስ ነው አንተ ይሄን አለ እያስደመምከኝ ያለው። የሰውኛ ባህሪ ምንም እያየውብክ አይደለም። ልጅ ነው ታያለህ። ኦኬ ሰውኛ ነው። ኦኬ ልጅ አለማሳየት። ቆይ እሱን አይደለም ልሽ እስቲ ልልሽ እኔ ልጄን ለማግኘት እያልኩኝ ሀቢባ ከሷ ጋር በስነ ስርዓት ነው ማውራው። በስነ ስርዓት ልጄን ማየት ስለም እነግራታለሁ። ልጄ በጣም ትናፍቀኛለች። እኔ ያልክ አንድ ነገር ልንገርህ ላውራ ልጄ እናትም ትፈልጋለች አባትም ትፈልጋለች። አረ ልጨርስልክ። እናትም ትፈልጋለች አባትም ትፈልጋለች። ለምን ትቀጭኛለሽ? መቅጣቱን ለምን ማንም አልቀጣህም። እኔ እኮ አሁን ያልኩህ እኮ ነው። እኔ ላይ ላደረከው ነገር ክፍያክ ነው አልሽው እኮ ማሪ። በቃ የነበረው ነው የምልሽ። አሁን ያያል እናቴ ትሙት አንድ ላይ ማሳደጉ ምናምን በዚህ አንድ ወር ውስጥ ጠይቂያታለሁ። እናቴ ትሙት ጠይቂያታለሁ። እንዴ እየጠየኳት አይ እንደዚህ ይኸውልሽ ጠየኳት። ቤት እያለች ልጅቷ በጣም ናፍቃኛለች ምናምን ክፍያ እሺ እኔ እመቤቴ ይኸውልህ አንድ ነገር ልንገርክ። ክፍያህን አልኩህ አይደለ? ይሄንን ቃል ነበር ከኔ የምጠብቀው። እሺ ይሁንልህ። አንተ ምን አይነት አስተሳሰብ ሴጣናዊ አስተሳሰብ እንዳለክ ሁለታችንም እናውቃለን። ግን ደግሞ ማለት ነው አሁን ልንገርህ እንዴት ታወራለህ? ሺህ ዓመት አታወራ። እኔ ላውራና ልቋጭ። አንቺ ሺህ ዓመት አውሪሽ። አንቺ ሺህ ዓመት ነው የምታወሪው አይደለም? እሺ አውራ ሚውት አደረገችልክ ሀቡዬ። አይኖ እኔ በስልሽ በልጅ ቀልድ አይኖ ሴንስ እንድታረግ ምናምን ብዬ እነግራታለሁ። ማታ እንደዚህ በህልሜ መታ እኮ ምናምን ባያት ደስ ይለኛል ልጄን ምናምን እላታለሁ ስልሽ የሆነ ነገር እኔ እኮ ትለኛ እናቴ ትሙት ነው የምልሽ። ልጄ ከረጅም ጊዜ በኋላ በአንድ ዓመቷ ትቻት ሄጄ አንድ ስልሽ ይሄ 8 ወር 9 ወር ምናምን አይቻት አላቅምና የሆነ ጊዜ ሳያት አወቀችኝ። የሮጣ መታቀፈችኝና እሱን ነገር ሁላ ሴንስ ታደርጋለች ብዬ አስብ ነበር። ማለት ምን ያህል እንደምትፈልገኝ ይኸውልሽ ሀቢባዬ 9 ወር እኔን አይኔን አይታኝ አታውቅም። እና የሆነ ቀን በቃ ለምኛት ምናምን ሄድኩና ከዛ አየችኝ። ስታይኝ እየሮጠች መጣ አቀፈችኝ። ያውቃኝ በአንድ ዓመቷ ትቻት የሄድኳት ልጅ እየሮጠች ከዛ እሱን ነገር ሴንስ ታደርጋለች ምናምን ብዬ በሌላም ቀን እንደዚህ በቪዲዮዋን እኔ ያዛለት ምን ብዬሃለሁ? የሁለታችን ልጅ ናት። ልጃችን የእናትም የአባትም ፍቅር ያስፈልጋታል። እኔ እንደ አባት የሚያስፈልጋት እንደዚህ ላረጋች። የአባት ፍቅር ሌላ፣ የእናት ፍቅር ሌላ ነው። በጣም ቁም ነገር ያወራንበት ጊዜ ነበር። ይሄ አንድ ላይ ማሳደጉን ምናምን ይሄ አንድ ላይ ማጫወቱ ምናምን ተወው። ታያለህ እርሰው ጭራሽ ካይምሯችሁ ይውጣ ሀቡዬ። ይሄ አንድ ላይ ማሳደግ ልጅ አንድ ላይ ማጫወት አንድ ላይ ስለነሱ ነገር አላወራውም። አይ ለሀቡ ነው እየመለስከው ለሀቡ ነው እኔ ነኝ የጠየኳት። አብራችሁ አጫውቷት በሳምንት ዊኬንድ ላይ ለሷ ነው እየመለስከው አብራችሁ ማጫወትሽ ታውቂያለሽ እኮ ፍቅር ምንድን ነው የምትዋሺው? ኖ አሁን እሷ ወይኔ ጌታ ሆይ እኔ እሺ አውራ ያጫወትክበትን ሞመንት ሁሉ ነገር ተናገር። ተናገር። እሺ ሀቡዬ አይ ነው እንትን እኮ አያስፈልግም ነበር እኮ እዚህ ቴክኒክ ውስጥ መግባት። ብቻ እኔ እልህ ነው ያለባችሁ። ሁለታችሁም ትዋደዳላችሁ እኮ ግን ልጅናችሁ በእናትሽ ተይ እንደዚህ አትበይ። አይ እንዲህ ሞሎች መውሰድ ማዝናናት የሆነ አንቺ ባልሽው ጭራሽ የማይሆን ነገር ነው። ለምን እኮ በእናንተ እልህ እሷ እንዴት መሰለህ የሚሆነው ጥሩ ነገር አመጣ መተህ ታያለህ ታጫውታለህ ምናምን ግን መቼ ማምኜ አልሰጥህም። ልጅቷን አልሰጥህም። ቃል በቃል ነው። ኦኬ ለምን አመሰግናለሁ። በቃ ተይው ሀቢባ ይመልሳ። ተይው ሀቢባ ተይው። አይ ምን መሰለሽ ፍቅርዬ እኔም እናት ነኝ። ይኸውልሽ እኔም እናት ነኝ። ተይው ሀቢባ በአላህ እና ተይው በአላህ የሁለታችሁንም ፍቅር እኩል እያገኘች ማደግ አለባት። አንደኛ የእናንተ እልህ ልጅቷ ከእናቷም ከአባቷም ጋር አብራ መሆን የእናንተ አትበይ ሀቢባ
እኮ በእናንተ እልህ የምለው እኮ ሁለታችሁ እልህ ተጋብታችሁ ለማለት ፈልጌ ነው። እሺ ምን መሰለሽ፣ ይዛችኋት አብራችሁ ሞል ወስዳችሁ አጫውታችሁ አይስክሪም ገዝታችሁ አሳስቃችሁ አንቺ ወደ ቤት ይዘሻት ኪ ገባሽ? በቃ ችግር የለም ሀቡዬ ተይው፣ ይሄን ጥያቄ አናንሳው። ተይው እንዝጋው። ሀቢባዬ ተይው። ይኸው እሱም ይዘጋል። ሀቡዬ ለምን ትቸገሪያለሽ? ለምን አንቺ አይደለም ልጆቼ እኔና አባታቸው አብረናቸው ስንሆን የሚያገኙትን ደስታ ስለማይ ነው። ለሁለት ወስደን ስናጫውታቸው እንዴት ደግሞ በቃ ስለማይ እኔ ልጆች የሚያገኙትን ደስታ የእናንተም ልጅ እንድታገኝ ብዬ ነው። እናንተ ገና ሀቡዬ ተይው ተይው። ኦኬ ተይው፣ ችግር የለም። እኔ እንደዚህ አይነት ነው እንዳፋት የለኝም። ተይው በቃ ነው። እሱም ተስማምቶበታል፣ እኔም ተስማምቼበታል። ምሬ ተስማማሁበት። ልጅቷን ፍቅር ታገኝ ምሬ ተስማማሁት። ጫወት ምን ይበል ግን አልሰጠውም ነው። ታውቂያለሽ፣ እናቴ ትሙት በልጅ አልደራደርም። ታውቂያለሽ። እሺ እሺ እሺ። እኔ እኮ አሁን የሚያልኩህ ትወዳታለህ፣ መተህ አጫውታት። ያባት ፍቅር ስጣት። እቺን ቃልሽን እንዳትረሺ አሁንም። እሺ እንዳትረሺ በቃ ችግር የለም። እንዴ ደግሞ በቀን ጠይቀኝ እንደምታለው በአላህ ተይውሽ። እሺ በይኝ በአላህ። ግን ለልጃችሁ ስትሉ ግን ብትስማሙ ጥሩ ነበረ። በቃ አንቺ በጣም ጀግና ሰው ነሽ። እንዳትረሺ ያሁኑ ንግግርሽ ማሪ። እመቤቴን አረሳውም። እግዚአብሔርን መቼ ማለት እንዴ ጭራሽ ልታስፈራራኝ እንዴ? አረ እመቤቴን አረሳውም። ኧረ እኔ እያስፈራሩ አይደለም፣ ልታከሳስሪ ነው ደግሞ አሉ። እያስፈራሩ አይደለም። እሺ ሀቡዬ በቃ እሺ ችግር የለም። ይሄ ቃል ለኛ ሁሌ ምልክ ነገር ነው። ሁሌ ምልክ ነገር ነው። ሀቡዬ አልሰጥህም ልጄን መተህ ማሳየት በቃ ሁሌም ነው። አንዴ ፍቅርዬ ምክንያትሽን ንገሪው። አንተ በትክክል አትይዛትም፣ ትወድቅብሃለች፣ ትሰበርብሃለች ወይ ደግሞ አትጠነቀቅላትም ብዬ ስለምፈራ ምንድን ነው ምክንያትሽ? አባት ልጁን ይዞ ሄዶ አጫውቶ ሞል ወስዶ አጫውቶ አይስክሪም ገዝቶ ይዞልሽ ቢመልስ፣ ለምሳሌ አብረሽ መሄድ ካልፈለሽ እሱ እንኳን ይዞ ለ1 ሰዓት ለ2 ሰዓት ፍርድ ቤትም እኮ ይፈቅዳል አይደል? ለ1 ሰዓት ለ2 ሰዓት አባት ልጁን እንዴ ምንድን ነው ሪዝንሽ? ኬርለስ ነህ ነው? ትጠፋብሃለች፣ ትወድቅብሃለች፣ አትጠነቀቅላትም እንደኔ ነው? ሪዝኑን ንገሪው። ቴንኪው አስተሳሰቡን ስለማውቀው ነው። የፍቅር አስተሳሰቡን ስለማውቀው ነው ልጄን የማልሰጠው አለች። ማለትም ልጇን ከወሰደባት ፉፉ ማለት ነው ወይም ፉአድ አይሰጣትም። ለዛ ነው የዛተባት ነበረና ካሁን በፊት እጁ ከገባች ላይሰጣት ካሁን በፊትም ወስዶባት ነበረ። በግድ ነው የተመለሰ ይላል ልጇ ማለት ነውና አሁንም አልሰጥህም ነው ያለችው። ለዛ ነው ወስዶ እንዲያዝናናት በቃ ወስዶ እንዲጋብዛት ልጁን አብሮ እንዲዝናና ይፈልጋል አባት ማለት ነው። ግን በነገራችን ላይ እንደዚህ ልጄ ብሎ የሚል አባት እኔ በጣም ቀናለሁኝ ወላሂ። አንዳንዶቹ ወልደው ልጃቸውን ማለት ነው ልክ እንደ ጠፋባቸው እቃ እንኳን የማይቆጥሩ አባቶች አሉ። ልጄ ብለው የማይጠይቁ አባቶች አሉ። ይሄ ግን ፉአድ ልጁን እየጠየቀ ነው ያለው። አሁን ሀቢባ ቤት የመጣው የተካሰሰው ልጁን እንድትሰጠው ፈልጎ ነው ማለት ነው። እና ደስ ይላል፣ ያስቀናል። እንደዚህ አይነት አባት ወንድ ልጅ ልጄ ብሎ ሲፈልግ በጣም ያስቀናል ከምር። ፍቅር ደግሞ እንግዲህ አልሰጥም ብላለች። የፈለገው ነገር ይምጣ በህግ ጠይቀኝ ልጄን አልሰጥም ነው ያለችው። መተህ ማየት ትችላለህ፣ አለንበት አካባቢ መተህ ማየት ትችላለህ፣ ወስደህ ግን ማዝናናት አትችልም ነው ያለችው። ላንተ አልሰጥህም፣ አብሬ ደግሞ ልጄን ለማዝናናት ብዬ ካንተ ጋር አብሬ አልሆንም፣ አልሄድም፣ ሞልም ውስጥ ሆነ የትም ቦታ ላይ ለማዝናናት ልጄን ብዬ አልሄድም ነው ያለችው። ያው እሷም የራሷ ህይወት ሌላ ህይወት ስላላት ያኛው ህይወቷ ይናጋባታል ማለት ነውና ለዛም መሰለኝ እኔ እንጃ። ግን እኔ ደስ እንደሚለኝ የኔ አስተሳሰብ ማለት ነው። አሁን እኔ ልጅ አለኝ፣ ልጅ አለው። ግን አባቱ ብዙም አይደለም ልጄ የሚል አይደለም። ግን መጥቶ ማለት ነው መጥቶ ልጄን ላዝናና ስጪ ቢለኝ አልሰጠውም። በነገራችን ላይ ማለትም መከራዬን አይቼ ያሳደኩት እስካሁን ድረስ ራሴ ነኝ ልጄን ብሎ አላለኝም ነበረ። ልክ እንደ ፉአድ አባት ቢሆን ልጄን አፈቀችኝ ልጄ ብሎ የሚል ሰው በገና በህፃንነቱ ጠይቆኝ ቢሆን አብሬ ሄጄ እንዳዝናና ወይም ይዞ ሄዶ አባት ነው አይደለ? ይዞ ሄዶ አዝናንቶ ያንጣው ደስ አለው ቦታ ላይ ይመልስልኝ። አይ ወስደዋለሁኝ ያለሁበት ቦታ ላይ የሚል ከሆነ ህግ አለ፣ በህግ እቀበለዋለሁ ማለት ነው። ህፃን ልጅ 18 አመት እስኪሞላው ድረስ ህፃን እስከሆነ ድረስ እናቱ ጋር መኖር አለበት። ስለዚህ በቃ እና እነ ፍቅር እንግዲህ የተወዛገበ ህይወት ውስጥ ናቸው ያሉት ማለት ነው።